ኢሳይያስ ምዕራፍ 43ን እናውጣና ቁጥር 1 እና 2ን አብረን እናነባለን። አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንደዚህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቻለሁ፣ አንተ የኔ ነህ። በኦስ ባለፍክ ጊዜ ካንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል አምላክ ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያና ሳባን ላንተ ፈንታ ሰጥቻለሁ። በዓይኔ ፊት የከበርክ የተመሰገንክ ነህ፣ እኔም ወድጄሃለሁ። ስለዚህ ሰዎች ላንተ አሕዛብም ለነፍስህ እሰጥሃለሁ። ኢየሱስ ጌታ። እግዚአብሔር ትላንትና ሌሊት እንደዚህ ብሎኛል። ይህን ቃል በመንፈስ ያመጣ አሁንም ያዕቆብ የፈጠረ የእስራኤል የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ። እና መልእክት ይሄ ነው፣ አትፍራ። በቃ ሌላ መልእክት የለኝም። እስቲ ቀኝ እጆቻችሁን አንሱና አሜን ጌታ ሆይ አልፈራም በሉ። ድገሙ እስቲ አሜን ጌታ ሆይ አልፈራም በሉ። ያላችሁ እግዚአብሔር ነው። በአጋጣሚ ያልተገኛችሁ፣ በአጋጣሚ ያልመጣችሁ፣ እኔም በአጋጣሚ ያልመጣው የሆነ መለኮታዊ ግንኙነት እንዳለ እመኑ። በህይወታችሁ እግዚአብሔር አምላክ ሊሰራ ሲፈልግ የእግዚአብሔር ድምጽ በእናንተ ህይወት ላይ ትልቅ ይሆናል። ሰይጣን ደግሞ ሲዋጋችሁ የእግዚአብሔር ድምጽ ትንሽ ይሆንባችኋል። በጣም በዚህ ዘመን አንዱ ሰይጣን ከሚሰራው ነገር አንዱ ምንድነው? የእግዚአብሔርን ድምጽ ማቅለል ፎርጂድ የሆኑ ነገሮችን ትልቅ ማድረግ፣ ኦሪጂናል የሆነውን ነገር ደግሞ ትንሽ ማድረግ። እና በዚህ ቦታ ላይ እግዚአብሔር አምላክ ለእስራኤል ከፊቱ ስለሚያልፍበት ነገር ከመናገሩ በፊት በስምህ ጠርቻለሁና ምን አትበል፣ አትፍራ። መልእክቴ ይሄ ነው፣ አትፍራ። ምን እንደሆነ አላቅም፣ በፊታችሁ ምን እንዳለ አላቅም፣ ግን እግዚአብሔር እንደዚህ ይላችኋል፣ አትፍራ። ለሆነ ሰው መልእክት አለኝ። በቃ ይሄን ቃል ብቻ ተቀበል፣ አልፈራም በል እስቲ። ከፊት ምን እንዳለ ያውቃል እግዚአብሔር። አትፍራ ስል የሚያስፈሩ ሁኔታዎች ከፊት ሊኖር ይችላል፣ የሚያስደነግጡ ነገሮች ከፊታችሁ ሊኖር ይችላል። ግን እግዚአብሔር አትፍራ ካለ ትክክል። ይሄ አትፍራ የሚለው ቃል በአንድም ቢሆን በተዘዋዋሪ ብዙ መጽሐፍ ቅዱስ ላይ ያሉ ኮሜንተሪዎችን ስታነቡ ከ365 ጊዜ በላይ እግዚአብሔር አምላክ የሰው ልጅ አትፍራ ብሎታል። ለምንድነው እግዚአብሔር የሰው ልጅ አትፍራ የሚለው? ሰው ካሉ ስሜቶች ሁሉ መካከል የፍርሃት ስሜቱ ትልቅ ስለሚሆን። የሚፈራ ሰው አማኝ አይደለም። እምነት በሕይወታችሁ ሲጨምር ፍርሃት በውስጣችሁ ይቀንሳል። ፍርሃት በውስጣችሁ ሲጨምር እምነት ደግሞ ይቀንሳል። ጨለማና ብርሃን እንዳለ ሁሉ እምነትና ፍርሃት እንደዚህና እንደዚህ ናቸው። እምነታችሁ በጣም እየጨመረ ሲመጣ ፍርሃታችሁ እየቀነሰ ይመጣል። ፍርሃታችሁ ደግሞ በጣም እየጨመረ ሲመጣ እምነታችሁ እየቀነሰ ይመጣል። አሁን በዚህ ሰዓት ውስጥ ኢትዮጵያዊ በጣም በብዙ ኮንፊደንስ ነው የሚመላለሰው፣ የሚንቀሳቀሰው። አይፈራም። ብዙ ማንፈራቸው ነገሮች አሉ። ለምን? በእምነት ነው ብዙ ነገር የምንሄደው። ብዙ ነገሮችን በእምነት ነው የምናደርገው። ስንነግድ በእምነት ነው፣ ስንወጣ ስንገባ በእምነት ነው። ብዙ ነገሮቻችን በእምነት የተሞሉ ናቸው። እና አንዲት የጤና ተማሪ አንድ ነገር ስትናገር ሰማሁ። እና ለመጀመሪያ ጊዜ ብዙ በወረቀት ካጻፏቸው በኋላ ይሄ ማይክሮስኮፕ የሚባለውን ሁሉንም አይነት ቫይረስ፣ ባክቴሪያ ምናምን የሚመረምረውን ነገር ማየት ጀመረች። እና ታያለች ብዙ ነገሮች። እና እስቲ ዛሬ እጄ ላይ ያለውን ነገር ልብዬ ጀመርኩ አለች። እና እጇ ላይ ስታይ በጣም ብዙ አይነት ትላትሎች አየች። እስቲ ዛሬ አስኩትም ምሳቃ ቼክ ላድርገው ከምሳቃው ብላ ከምሳው ጋር ደግሞ ትንሽ እንትን አድርጋ ስታይ በጣም ብዙ ነገር አለ። እና እስቲ ምበላው ሙዝ ቼክ ላድርገው ብላ ሙዙን ደግሞ ቼክ ስታደርገው ከልጣጩ ጀምሮ የሀገር ባክቴሪያ የሀገር ቫይረስ ምናምን አለ። ከዛ ጊዜ ጀምሮ አለች መታመም ጀመርኩ አለች። ምንም ሆኖ አይደለም፣ አንዴ ማየት ከሚገባት ነገር በላይ ስላየች። ባይዘው ስለ አይኖቻችን ጌታ ማመስገን ያለብን አንኳር የሆኑ ነገሮችን ብቻ እንድናይ እግዚአብሔር ስለፈቀደ ነው።
ዲቴል ብታይ አሁን ምን ማለት ነው? አሁን እናንተን እንድታዩ ምን እንድታዩ ነው እንጂ አሁን እኔ ላይ ምን አይነት ቫይረስ እንዳለ የሚያሳይ አይን ቢገጠም እዚህ ሀገር ላይ መኖር አይደለም ምንም ማድረግ አንችልም። ህይወቱን በዋሻ ውስጥ የገደለ አንድ ሰው ነበር እና ይሄ ሰው የኒውክሌር ተመራማሪ ነው። ታውቃላችሁ ኒውክሌር በጣም በመስራት የሚታወቁ ጥቂት ሳይንቲስቶች ናቸው ዓለማችን ላይ ያሉት። ብዙዎቹ ሀገራት ይገሏቸዋል። ከፈጠሯቸው በኋላ ድጋሜ ለሌላ ሀገር ደግሞ እንዳይፈጥሩ ወዲያው ነው የሚያጠፏቸው ውጤታማ ነገር ካረጉ በኋላ ወይ ደግሞ የዛ ሀገር ብቻ ባሪያ እንዲሆኑ ነው የሚያደርጉት። እና አንድ ነፃ የሆነ ሰው የት እንደሄደ ጠፋ ለረጅም ጊዜ። ለአሜሪካ የሰራው ከባድ ሚሳኤል አለ እና ያን ከሰራ በኋላ ዓለም እንደምትጠፋ ስለገባው ሌላ አዲስ ቤት ሩቅ ቦታ ሀገር ማያውቀው ቦታ ውስጥ ገብቶ ከቤቱ በታች በኩል ወደ ውስጥ 7 ሜትር ቆፍሮ ከ7 ሜትር ደግሞ ወደ ጎን 18 ሜትር ቆፍሮ ብቻውን ደረቅ ምግብ አዘጋጅቶ ለ22 ዓመት እዛ ኖሮ ሞተ። ከሞተ በኋላ ነው የታወቀው። ምንድነው መሰላችሁ እንደዛ እንዲገባ ያደረገው ነገር የሰራው ነገር ነው። ፍርሃት ውስጥ ከተተው። አንድ እንደው አይምሮ የተነካ ሰው ቢጫናት ከባድ ነገር ይፈጠራል። ፍርሃት ከውቀት የተነሳ የሚመጣ ነው። በጣም ብዙ ስታውቁ በጣም ብዙ ፈሪ ነው የምትሆኑት። ህፃናትን አይታችኋል? ደፋር ናቸው። ኤሌክትሪክ ይይዛሉ፣ ደፋር ናቸው። ውሃ ውስጥ ዘለው ይገባሉ፣ ደፋር ናቸው። እሳት ይነካሉ፣ ደፋር ናቸው። ያቃጠላቸው ጊዜ ግን ያንን ነገር ይፈራሉ። እግዚአብሔር ግን የሆነ ነገር ከፊታችን እንዳለ ስለሚያውቅ ነው አትፍራ የሚለን እንጂ መቼም እየሄድን ቼክ እንድናረገው አይደለም። እና ምንድነው ከፊታችን ሊኖር የሚችለው ካለ የመጀመሪያው እንደዚህ ይላል፣ በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ። በወንዞች ውስጥ ባለፍክ ጊዜ ምን አትልም አያሰጥም። እግዚአብሔር አትፍሩ የሚላችሁ የመጀመሪያው ነገር የምናልፍበት መንገድ ምናልባት ምቹ ላይሆን ስለሚችል ነው። አንዳንዴ ወደ ራያችን የምንገባበት መንገድ ምቹ መንገድ አይደለም፣ ግን አንሰጥምም። እሳት አለ አንቃጠልም፣ ውሃ አለ አንሰጥምም። እስቲ ቀኝ እጆቻችሁን አንሱና መንገዱ ባይመችም በሉ እደርሳለሁ። ስለዚህ በሉስ አልፈራም በሉስ። ዮሴፍን እግዚአብሔር ጠቅላይ ሚኒስተር ትሆናለህ አለው። ወንድሞች ይሰግዱልሃል አለው። ባንተ ውስጥ ያለው ነገር የንግስና ቅባት ነው አለው። የሄደበት መንገድ ግን ምቹ መንገድ አይደለም። ተሽጧል። በውሸት ወንድሞቹ ክደውታል፣ ዋሽተውታል። ብዙ አይነት መንገድ ውስጥ አልፏል። እስር ቤት ውስጥ ገብቷል። አስቡት 13 ዓመት አካባቢ ነው ይሄንን ህልም ያየው። እስር ቤት ሲገባ 14 ዓመት ነው። ከዛ በኋላ 4 ዓመት ከ20 ምናምን ዓመት በኋላ ነው ንግስና የሆነው። እነዛ ግን የጭንቅ 12 ዓመታት ውሃና እሳት ናቸው። ግን መድረሻው ነበር። ዛሬም እነግራችኋለሁ እንደ ውሃ እሰጥማለሁ የምትሉ እንደ እሳት የሚያቃጥል ነገር ዙሪያችሁ ውስጥ ያላችሁ ሰዎች እግዚአብሔር የተናገረው ቦታ ያደርሳችኋል እንጂ አትቃጠሉ። በከንቱ አትቀሩ። እስቲ ቀኝ እጆቻችሁን አንሱና በከንቱ አልቀርም በሉስ። መንገድ ላይ አልቀርም በሉስ። ማቻኮ ፓራዲያስ። ስለዚህ ነው እግዚአብሔር እንደዚህ የሚላችሁ አትፍሩ። እስቲ ጩን አልፈራም በሉ ባካል። ንግስናውን ነግሮታል እግዚአብሔር። ለመፍትሄ እንደሚሆን ነግሮታል። ወንድሞቹ እንደሚገዙለት ነግሮታል። ትንቢቱ የተፈጸመው ከ20 ምናምን ዓመት በኋላ ነው። እነዛ መንገዶች ግን ምቹ መንገዶች አልነበሩ። የእሳት መንገዶች ናቸው። የቃጠሎ መንገዶች ናቸው። እንዴት ያቃጥላል! ሳትሞቱ ተሞታችኋል ተብሎ ሲወራ ወንድሞቼ መጥተው ቢደራደሩ እንዴት ያቃጥላል! ባንተ በ20 ብር ነው የተሸጠው። ሲደራደሩ 30 አያዋጣኝም ይላል ገዢ። 26 ሺህ ላርገል አያዋጣኝም። 25 አያዋጣኝም። 20 በቃ ወሰደው። አባቱ የሰጠውን ውድ ጌጥ ከላዩ ላይ ነቀው። የባርነት ልብስ አለ ሂድ በቃ ብለው ሸኝተውት ለአባቱ ደግሞ ወጥቶ ሞቷል ዮሴፍ ብለው ሲያወሩ ሂዶ ደግሞ ዛ ሲጣል መንገዱን አስቡት። እግዚአብሔር አትፍሩ ቢላችሁ መንገዱ ስለማይመች አሁንም እየሄዳችሁበት ያለው መንገድ ምቹ ስላልሆነ ፍርሃት ውስጥ ያላችሁ ሰዎች ትደርሳለህ። ማይቀደመው እግዚአብሔር መንገዱ ላይ አለ። አይቀደምም።
የአንዳንድ ሰው መንገድ ሌላ ነው ግን አይቀደም። አንዳንዱን ሰው እግዚአብሔር ከመቶ ያስጨምረውና 99 97 96 እያለ ይሞላዋል። አንዳንዱን ደግሞ ከአንድ ያስኬዳል። 100 ብሎ ሲል ያ 100 ደርሻለሁ ጌታን አመስግኑልኝ ያለ ሰው 100 የደረሰው ወደ ኋላ ላይ ያስቆጥረው ነው። አንዳንድ ሰው እንደዚህ ነው። 100 ቆጥሮ ሲያስቀናችሁ አትቅኑ። ገና 75 65 45 25 አለ። ጌታ አንቺን አንድ ብሎ ካለሽ ጠብቂ አንዱን። አሜን ነው ወይ? አንዳንዱን በአረበኛ የሚባርከው ሰው አለ። መኪና አለኝ ቤት አለኝ ይላል ግን ካራክተር የለውም። አንቺን ደግሞ ካራክተርሽን እየሰራ ነው። አሎ አይቀደምም እግዚአብሔር። አይሰማም። ጮህና አይቀደምም በሉ ባካችሁ። አይቀደምም እግዚአብሔር። ስለዚህ ባለፍክ ጊዜ የሚያስፈራሩ መንገዶች አሉ ግን አትሰጥም፣ ግን አትቃጠልም። ስለዚህ ምንድነው ታልፋለህ። ምንድነው ታልፍበታለህ። አያችሁ መንገድ ማለፊያ እንጂ መኖሪያ አይደለም። አሁን እዚህ ላፍቶ ስትመጡ በጀሞ ያለፈ ሰው አለ፣ በቄራ ያለፈ ሰው አለ፣ በጋርመንት ያለፈ ሰው አለ፣ በጎፋ ያለፈ ሰው አለ፣ በአትክልት ተራ ያለፈ ሰው አለ። ቸርች እየመጣሽ ቲማቲም 1 ብር በነፃ ቢሉሉ አትገዥም። ስመለሳለሁ ወይ ነው የምትዩ? ለምን? ቲማቲም ይዘሽ ስለማትመጪ። አየ ነፃ የሆነ ነገር ሁሉ አትገዛም። ለምን? መንገድ ላይ የሚያጋጥም ነገር ሁሉ ቁጭ አያደርግም። ጤነኛ ከሆንክ እንደዛ ነው የምትሆነው። መንገድክ ማለፊያ ነው መኖሪያ አይደለም። አሁን ያለፋችሁበት ያለው ነገር የእናንተ መኖሪያ አይደለም ማለፊያ ነው። አይሰማም? ጮህና አሜን በሉ በደም። ያለፋችሁበት ስላለው ነገር አመስግኑ ጌታ። ለምን? የእናንተ አይደለም ያለፋችሁበት ነው። በቃ ያለፍክበት ነው። ማትሰጥምበት መንገድ ግን አለ። ማትቃጣይበት መንገድ አለ። እያለፍሽ ነው። ዝም ብለሽ ታልፊያለሽ ግን አትሞችበትም። አንድ ሰው ሲጮህ አሜን ይበለኛል። አንዳንዴ የላችሁ ሆስፒታል ጋር ስትገቡ አንዳንድ ሆስፒታል አለ በሬሳ ሳጥን በኩል የምትገቡበት አስክሬን ክፍል ይላል። ቦታችሁ ነው እንደ የምትሄዱት አይደለም። በሬሳ ሳጥን መንገድ ነው። በቃ መንገዱ ነው። ምንም አማራጭ የለውም። አንዳንድ መንገዶች አሉ። በብቸኝነት በኩል ያሳልፋል፣ በማጣት በኩል ያሳልፋል፣ በግራ መጋባት በኩል ያሳልፋል። ውጤቱስ አይደለም። ውጤቱ የክብር ነው። አይሰማም? እስቲ ጩና ማልፍበት ነገር በሉ ባካን። መኖሪያ አይደለም። ቀጥሎ ምን ይላል? እኔም የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብጽን ላንተ ቤዛ አድርጌ ኢትዮጵያና ሳባን ላንተ ፈንታ ሰጥቻለሁ። በአይን ፊት የተከበርክ ቀጥሎስ የተመሰገንክ። አሜን። እስቲ ጮህና አሜን በሉ በለ። እግዚአብሔር አትፍሩ የሚላችሁ ለምን መሰላችሁ? በእግዚአብሔር ፊት የተከበራችሁ ስለሆናችሁ። አንዳንድ ሰው እዚህ ተብጠልጥሎ እዚህ የመጣ ሰው አለ። በሚስቱ በባሉ በጓደኛው በጎረቤት ውይ ተብሎ ተብጠልጥሎ አጉል ስም ወጥቶለት እዚህ የመጣ ሰው አለ። ግን እግዚአብሔር ከላይ ሲያይ በእግዚአብሔር ፊት አንተ የተከበርክ ውይ አይሰማም? ጮህና አሜን ብሎ በደም። አሁን እኔ ወንጌል የሚሰብኩ ሰዎች እንዴት ደስ ይሉኛል መሰላችሁ? አሁን እዚህ ጋር ወንድማችን ይርጋል ማስ በጣም ነው የሚሰብከው፣ ደስ ይላል በጣም። ኢየሱስ ያድናል ብለህ ሰብክ ይመጣና አፍ ላይ በጥፊ ቷ የሆነ ነገር ያመጣና የተናክ ነው ይመስል። በጣም የሚገርማችሁ ነገር የተናቃችሁ ስትመስሉ ይኸው ኦርቶዶክሱ ምናምን ጴንጤው ራሱ ይልካል። አዋረደኝ ያስታውቃል። ግን ወንጌል የሚሰብኩ ሰዎች በሰው ፊት የተናቁ እንጂ በእግዚአብሔር ፊት የተከበሩ ናቸው። ለዚህ ነው እንደዚህ ያለ አትፍራ አለ እግዚአብሔር። ለምን? በኔ ፊት አንተ ምን ያልክነ የተከበርክነ። አጠገባችሁ ያለውን ሰው አንተ እኮ የተከበርክነ በሉት። ፓርላማ ላይ የሆነ ነገር አይታችኋል? የተከበሩ አቶ እንትና ሚል የተከበሩ አቶ እንትና እና ሲያወሩ ራሱ ደስ ይላል። ለምን? ሰውን ይወከላቸው ከወረዳ ከክፍለ ከተማ ከምናም ተወክለው መጣው የተከበሩ አቶ እንትና እንዳሉት ብለው ነው የሚያወሩት። አሁን እዚህ ጋር ሰይጣን የውርደት ስም ስለሰጠ የሆነች ነገር ስለመጣ የተዋረዳችሁ የሚመስላችሁ ሰዎች ነግራችኋለሁ። በእግዚአብሔር ፊት እናንተ የተከበራችሁ ናቸው። ምትበላው ላይ ኖርህ ይችላል። ምታልፍበት መንገድ የተናቀ መንገድ ሊመስል ይችላል። ግን እግዚአብሔር እንደዚህ ይላል፣ አትፍራ አንተ በኔ ፊት ምን ያልክነ። ቀኝ እጆቻችሁ እኔ በሉ ባካችሁ።
በእግዚአብሔር ፊት የተከበርኩ ነኝ በሉ። ድገሙስ እኔ በሉ ባካች በእግዚአብሔር ፊት ምን ያልኩ ነኝ? አይሰማም። እኔ በሉ ባካ በአምላኬ ፊት የተከበርኩ ነኝ በሉ። መዳናችን የተከበረ አድርጎናል። እግዚአብሔር ከኛ ጋር መሆኑ የተከበረ አድርጎናል። አንድ ሰው ሲጮህ አሜን ይበለኛል። ሲጮና እኔ በሉ ባካች የተከበርኩ ነኝ በሉ። ሊያዋርዳችሁ የወጣ መንፈስ የተመታ ይሁን። ያስጨንቃችሁ የወጣ መንፈስ የተመታ ይሁን። ዙሪያችሁን የከበበ ጠላት የተመታ ይሁን። ዓለም እናንተን የምታከብራችሁ ብር ሲኖራችሁ ነው። ስራችሁ ሲቀጥል፣ ቤት ሲኖራችሁ ነው። መኪና ሲኖራችሁ፣ ከሰው ስትበልጡ ነው ዓለም እናንተን የሚያከብራችሁ። እንኳን ዓለም ቀርቶ አይደለም ቤተሰብክ የሚያከብር እናትህ የምታከብርህ ከሷ ስትለምን ሳይሆን አንተ ለሷ ስትሰጥ። 5 ልጆች እናት ቢኖራት የሚሰጣትን ፎቶ በትልቁ ነው የምታረገው። በትልቁ እሱ የለ ብዙ ሰው ደርሶበታል ማለት ነው። እኔ ብቻ አይመስለኝም ብዙ ሰው ያ ወደ ገጠር ምናምን ለአገልግሎት ለምንም ስንሄድ በጣም አያለው። በተለይ ወደዚህ ወደ ጉራጌ ሀገር ወተለያዩ ቦታዎች ላይ ስትሄዱ ይል ልጅ አጥሩን ካሳጠረ ቤቱን ከሰራ ይል የአባትየው ፎቶ ራሱ በዝቅ ነው የባልየው ማለት ነው። የልጁ ፎቶ ነው ትልቅ። ለምን ስላለው ባይዘው ሲኖራችሁ ትከበራለህ። አንድ ጊዜ ወረዳ የሆነ እርዳታ ምናምን ጠይቀው እጃችን አነሰንና ማድረግ አልቻለም። እና እንንተና ቸርች እኮ ትልቅ ነው ይሰጡ ያንተ እንዴት ነው? አይ እኛ ገና አጥረናል አምልኮልን ጀምር ነው ገና። ውይ ምንም ብር የላችሁም እንዴ አለኝ። አዎ እያየሁት ሊንቀኝ እየፈለገ መጣ። ዝም ብለው ነው እንደሚያሳጥሯችሁ ታዲያ አለኝ። እግዚአብሔር ከኛ ጋር አለ። አይ እንደዛማ አለ። ብር ምን ያህል አላችሁ? ምንም ብር ሳታሳዩ ነው የሚሰጣችሁ ቦታ? አዎ እንዴት በቃ እግዚአብሔር ሰማይም ምድሩም የኔ ነው ብሏል። ሰማይን ሰጥቶን ነበር፣ አሁን ምድር ሰጠን። ምን ልፈልግ መንግስት እንኳን የተከበርክ የሚያረግህ ባይዘው ብዙ ጊዜ የምትጠቀሙበት ካፌ ለአስተናጋጁ አንድ ቀን ቲፕ ብትሰጡ ሁሌ የተከበራችሁ ያረጋችሁ። ኦኬ ውሃ ራሱ ስትል ሂድና ታጠብ አይልም፣ በጆግ አምጥቶ ያስታጥባል። 100 ብር ብቻ ሰጠው። አንተ መኪና ማቆሚያ ባይኖር ደርብ አይደለም ገይተ ብታቆመው ራሱ ምንም አይልም። ለምን የተከበርክ የሚያረግ ስሰጥ። በጣም ብዙ እህቶች አላችሁ እዚህ ባልሽ እንዲያከብርሽ ከፈለግሽ ስራ ስሪ፣ አትጠይቂ። አንዳንዴ ስጪ። አንቺ ራስሽ የተከበርሽ ያረግሽ ካሎ ለስኳርም ለጸጉርም ጠይቀሽ ከዛ አክብረኝ። ብዙ ጊዜ አታኩርፊኝ ባይዘው ስላንቺ ነው። እሺ ጌታ ይባረክ። ወደ እንትን ትምህርት እንዳይገባ ማለት ነው። እቺ ዓለም የምታከብራችሁ ሲኖራችሁ ነው። ፋሚሊ፣ ቤተሰብ፣ ትዳር፣ ልጆች የሚያከብሯችሁ ሲኖራችሁ። እግዚአብሔር ብቻ ነው በነፃ የሚያከብር። መልእክት አለኝ ዛሬ። እናንተ በእግዚአብሔር ፊት የከበራችሁ ናችሁ። በእግዚአብሔር ፊት ደግሞ የከበረ ሰው በሰው ፊት እግዚአብሔር ያከብረዋል። አንድ ሰው ጮሁን እኔ ተራ ሰው አይደለሁም በለው። ለዚህ ነው ይላችሁ መጽሐፍ ቅዱስ መጨረሻ ላይ ስለ መርዶክዮስ ሲናገር እንግዲያውስ አለው ንጉስ ሂድና አለው ይሄንን ብዛ ለተጣለው ለተናቀው ለመርዶክዮስ ሂድና አድርግለት አለው። ንጉስ ከኔ በላይ ሊያከብረው የሚወድ ማን አለ ብሎ ሲያስብ ነበር። እግዚአብሔር ታውቃላችሁ ክብር ሲሰጥ ሰው አይቶ አይደለም። ይሄ ደግሞ ሌላ መለኮታዊ ነው። ዛሬ እነግራችኋለሁ። ከዚህ መንፈስ የተነሳ ከዚህ በኋላ እግዚአብሔር ክብራችሁን ይቀይረዋል። እግዚአብሔር በሰዎች ሁሉ ፊት ሞገስ ይሰጣችኋል፣ ተወዳጅ ያደርጋችኋል። የመርዶክዮስ አምላክ ያንቺ አምላክ ነው። በጌታ በኢየሱስም በሮች ተከፈቱ።
ታዲያ ምን ሆነ ካላችሁ መርዶክዮስ ተዋርዶ በሚመስል ቦታ ላይ ተቀምጦ ግን አምላኩን ያስከበረ ሰው ነበር። ስለዚህ ተነሳለው ሳይወድ በግዱ ሃማ ተነሳለው ና እዚህ ፈረስ ላይ ተቀመጣለሁ ልብስ ቀይራለሁ ማን አዞ ነው አረኔ አይደለም እኔማ ታቀኛል ነበር ምን ላረግ እንደነበር ግን ንጉስ ሊያከብር ለሚወድ እንዲደረጋል ተብሎ እና ሰፈሩ ሲደርስ የላችሁ ሃማ ሰፈሩ ሲደርስ ጥሩምባውን ቀስ አድርጎ ነፋው ጥልጥሎት አድርጎ ቤተሰቡ ሚስቱ እንዳታይ ከዛ ሲመለስ ማታ እንደዚህ አለችው ይሄ በፊቱ መውደቅ የጀመርክለት አይሁዳዊ ከሆነ አለችው እንደዚህ መውደቅ የጀመርክለት እንደዚህ ዝቅ ዝቅ ማድረግ የጀመርክለት አይሁዳዊ ከሆነ የሱ አምላክ የተለየ ነው እሱ ያከበራቸውን ድጋሜ ማንንም አያዋርዳቸውም በእግዚአብሔር ፊት መክበር ጀምራችኋል አይደል ድጋሜ አትዋረዱ ድጋሜ ዝቅ አትደረጉ እግዚአብሔር ክብራችሁን ይጨምረዋል እሺ አንድ ሰው ጮህ በእግዚአብሔር ፊት በሉ ባካችሁ የተከበርኩ ነኝ በሉ ስለዚህ አልፈራም በሉ እግዚአብሔር አትፍሩ ብሏችኋል ለምንድነው ማንፈራው የመጀመሪያው ምን አልፈበት መንገድ የሚያስፈራ ሊሆን ይችላል ሁለተኛ በእግዚአብሔር ፊት የተከበርን ቀጥሎስ እኔ እስራኤል አምላክ እግዚአብሔር መድኃኒት ነኝ ግብጽን ላንተ ቤዛ አድርጌ እስራኤልን ሳባን በኢትዮጵያንም ላንተ ፈንታ ሰጥቻለሁ በአይኔ ፊት የተከበር ቀጥሎ የተመሰገንክነ እኔም ወድጄሃለሁ ስለዚህ ሰዎችን ላንተ አዛብን ለነፍስ ምን አረጋለሁ ሰጣለሁ እግዚአብሔር አትፍራ ያለው ለምንድነው ሶስተኛና የመጨረሻው ትልቁ ነገር እኔ ምን ብያለሁ አለ ወድጄሃለሁ በቃ እዚህ ጋር ያቆመን የኛ ጸሎት አይደለም እኔ አትፍራ ያለ እግዚአብሔር ረጅም ሰዓት ስለምጸልያ እኔ ምን ብያለሁ ወድጄሃለሁ እስቲ ቀኝ እጆቻችሁን ተወድጃለሁ ብሎ በእግዚአብሔር ተወድጃለሁ ብሎ ያገልግሎታችን መሰረት የእግዚአብሔር ፍቅር ምንፈወሰው ስለተወደደን እግዚአብሔር ወድጃለሁ በቃ አለ ትዝ ይላችኋል ሕዝቅኤል ምዕራፍ 16 ላይ ወዳችኋለሁ ይላል እግዚአብሔር አለ ወድጃችኋለሁ በደም በተለወሽ ጊዜ ወድጄሻለሁ ምንም ነገር ሚታይ በሌለበት ጊዜ ወድጄሻለሁ ስለወደደ ይሰጣችኋል ስለወደደ ያከብራቸዋል ትዝ ይላችኋል እነዛ የሚሰልሉ ሁለቱና 10 ተጣሉ ሁለቱ የተለየ ሐሳብ ያዙ እነዛ 10 ደግሞ የሚታየውን አዩና በቃ በፊታቸው እንዳንበጣና ይበሉናል አሉ እንቡ ይቦጫጭቁናል ብለው ብዙ ነገር አሰቡ እነዛ ግን እንደዚህ አሉ ከወደደ አሉ እግዚአብሔር ሊያወርሰን ከወደደ ይሰጠናል ከወደደ ይሰጠናል ስለዚህ መልእክቴ እንደዚህ ነው አትፍሩ ለምን ተወዳችኋል ኤካፓራባሽ ይላችሁ የሚወደድ ልጅ አይፈራም እናትና አባቱ የሚወዱት ልጅ አይፈራም ዱላ ይዘው ሲመጡ ለውሻው እንጂ ለኔ ነው ብሎ ያስቡ ለምን አልገረፍም ብሎ ስለሚያስብ የተወደደ ሰው እንደዚህ ነው ዛሬ ነግራችኋለሁ እግዚአብሔር ወዷችኋል እስቲ ቀኝ እጆቻችሁን አንሱና እግዚአብሔር ወዶኛል በሉ ስለዚህ አልፈራም በሉ አሜን አሜን ነው ወይ የመጣባችሁን ነገር እግዚአብሔር ለክብር ይቀይረዋል የመጣባችሁን መከራ ለክብር ይቀይረዋል የመጣባችሁን ችግር እግዚአብሔር ለክብር ይቀይረዋል እግዚአብሔር እንደዚህ ይላችሁ አትፍሩ የሚያስፈራራ ከሐኪም የሚያስፈራራ ነገር ከሰው የሚያስፈራራ ነገር ከኪሳችሁ የሚያስፈራራ ነገር ከሁኔታ የሰማችሁ ሰዎች እግዚአብሔር እንደዚህ ይላችኋል አትፍሩ አንደኛ እግዚአብሔር አለና እናንተ በእኔ ፊት ምን ያላችሁ ናችሁ የተከበራችሁ ናችሁ ቀጥሎስ የተወደዳችሁ ናችሁ አሜን ነው ወይ አሜን ነው ወይ እግዚአብሔር ወዷል አንተ የተወደድክ ነህ አንዳንድ ሰው እግዚአብሔር እንደሚወደው ጌታ እንደወደደው ብዙ ሰው አያውቅ በጣም የሚያውቀው ነገር ጠላት በጣም እንደሚጠላው ነው እና ሲጸልይ ራሱ ከእግዚአብሔር ፍቅር አይጸልይም በስሜ የተደገመ ባድራሻ የተደገመ የሟረጡብኝ የጠነቆሉብኝ የጨገሙብኝ ለምን የሚጠሉትን ሰዎች ብቻ ነው የሚያስበው እግዚአብሔር ከወደደክ ማን ይቃወማል አሜን ነው ወይ የተወደድንበት ፍቅር ይበልጣል ከደገሙብን ድግምት ይልቅ የተወደድነው የእግዚአብሔር ፍቅር ይበልጣል አንተ ተወዳጅ ነህ በሉት አጠገባችሁ ያለው አንተ እኮ የተወደድክ ሰው ነህ እግዚአብሔር ወዶሃል ማንንም ቢጠላህ ምንም አያመጣም በሉት ማንንም እኮ ነው ይላል ዓለም ሁሉ በአጠቃላይ ቢጠላችሁ ዓለም ሁሉ በአጠቃላይ እናንተ ላይ ቢነሳ
ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱ እንደ ሐሳቡም ደግሞ ለተጠሩ ነገር ሁሉ ለምን ባራባሻዲያስ ይላችሁ እኛና እግዚአብሔር ጋር ያለ ፍቅር የሚመጣን ነገር ሁሉ ለበጎ ይቀይራል። ታካፖራባሽ ዛሬ መልእክት አለኝ። ተቀየረ። ሟርታቸው ወደ በረከት ተቀየረ። ድግምታቸው ወደ በረከት ተቀየረ። ጨለማው ወደ ብርሃን ተቀየረ። እስቲ ጩና ተወድጃለሁ ብሉ ባክ። ማንም ባይወድ እግዚአብሔር ወዷል። ደግሞ እናንተ ማንም የማይወዳችሁ ሁሉም ሰው የሚወዳችሁ ናቸው። ተወዳጅ ናችሁ። እግዚአብሔር የወደደው ሰው ዓለም ሁሉ ይወዳል። በቃ ያየ ሁሉ ይወዳል።